በአሁኑ ሰዓት ላይ ሳፋሪኮም ከፍተኛ እድገት እያሳየ ነው ያለው። አጠቃላይ ከስተመር ቤዙን ስንመለከት የ90 ቀን አክቲቭ ከስተመር የምንላቸው 90 ዴይስ አክቲቭ ከስተመር የምንለው በአሁኑ ሰዓት ላይ 13.6 ሚሊዮን ደርሷል። ይሄ ቁጥር ማለት በቀን አንድ ጊዜ የሚደውል ወይም የሚቀበል ወይም ደግሞ ገቢ የምናገኝበት ነው። ለምሳሌ ሬጂስተርድ ነው በወር ውስጥ ወይም ደግሞ በ3 ወር ውስጥ ምንም አይነት ስልኩን ካልተቀበለበት ወይም ካልደወለበት እንደ ደንበኛ እንቆጥረው። ለምሳሌ ያክል ደንበኛ ዛሬ ገዝቶት እስከ ዛሬ 4 ወር ድረስ ካቆየው ከደንበኝነት ሊስት እናወጣዋለን። ስለዚህ በ3 ወር ጊዜ ውስጥ የደወለ ወይም የተቀበለ ማለት ነው። ስለዚህ ይሄ ቁጥር ማለት 13.6 ሚሊዮን ማለት ምናልባት የአንዳንድ አፍሪካ ሀገሮች ፖፑሌሽን ነው። ስለዚህ እድገት ከነበርንበት ባለፈው 10 ዓመት 10 ሚሊዮን እናክብረናል፣ 1 ሚሊዮን እናክብረናል፣ 5 ሚሊዮን እናክብረናል። ስለዚህ ኔት አድ ብለን የምናስቀምጠው በወር 1 ሚሊዮን ደንበኛ አድ እናደርጋለን በየጊዜው በቀን እስከ 40 ሺህ ደንበኞች ጆይን ያደርጉናል። ስለዚህ የዚህ ውጤት ነው። ይሄ አንደኛው ከስተመር ቤዛችን ነው። ከዚህ ውስጥ ደግሞ የኤምፔሳ አለን። ኤምፔሳም ከ5 ሚሊዮን በላይ የ90 ቀን ደንበኞች አሉ። በገቢ ደረጃ ስንመለከተው በዚህ ዓመት ያገኘነው ወደ 15.9 ቢሊዮን ኢትዮጵያ ብር ነው። ይሄ ማለት ከባለፈው ዓመት ጋር ሲነጻጸር በ130% ነው ያደግነው። ከእጥፍ በላይ ነው ያደገው ማለት ነው። ሌሎችም ኢንካማችንን ስንመለከተው ስቲል ሎስ ሜኪንግ ነው፣ ኪሳራ ላይ ነው ያለው አሁንም። ነገር ግን ከባለፈው ዓመት የነበረው ኪሳራ በግማሽ ነው ይዞት የወረደው። በአሁኑ ሰዓት ላይ ብትመለከቱት በኬንያ ሺሊንግ ነው ያስቀመጥነው 39.5 ቢሊዮን ሎስ ያሳያል። ይሄ ከባለፈው ዓመት ጋር 70 ቢሊዮን ከነበረው ጋር ሲነጻጸር በግማሽ ሎሱ ቀንሷል ማለት ነው። በአጭር ጊዜ ውስጥ ምናልባትም በ6-7 ወር ውስጥ ኢቢዳ ፖዚቲቭ እንገባለን ማለት ነው። ስለዚህ ቁጥራችን በዚህ ደረጃ እያደገ ነው ያለው። የዳታ ደንበኞቻችንም እንደዚሁ እያደጉ ይገኛሉ። ሼርሆልደሮቻችን ወደ 6 ናቸው። 3ቱ ቴሌኮም ናቸው፣ 3 ነን ቴሌኮም ናቸው። ቴሌኮም እንላቸው ሳፋሪኮም፣ ቮዳፎን፣ ቮዳኮም እንላቸው እነዚህ ቮዳ ፋሚሊ እንላቸዋለን። ሌሎቹ ደግሞ ነን ቴሌኮም ናቸው። አንደኛው ሲሚቱሞ ነው፣ የጃፓኑ ነው። ሁለተኛው አይኤፍሲ ነው፣ የወርልድ ባንኩ። ሶስተኛው የእንግሊዙ ቢአይአይ ነው፣ የብሪቲሽ ኢንተርናሽናል ኢንቨስትመንት ነው። ስለዚህ አይኤፍሲን ስንመለከታቸው በአገራት ላይ በአፍሪካ ላይ ያላቸው እንቅስቃሴ ከስራ አጥነት ለመቀነስ ወይም ደግሞ ስራ ፈጠራን ለሌሎች ኢንቨስት ያደርጋሉ። አንደኛው ኢንቨስትመንታቸው ኢኩዊቲ ፋይናንሲንግ ነው። አንደኛው ደግሞ ዴብት ፋይናንሲንግ ነው። እስከዛሬ አይኤፍሲ የሚያደርገው ምንድነው? ብድር ይሰጣል። የፕራይቬት ሴክተሩ ሊሆን ይችላል፣ ለመንግስት ሊሆን ይችላል፣ ኢኮኖሚውን ለማንቀሳቀስ that we call it a debt financing። ሁለተኛው ደግሞ ኢኩዊቲ ፋይናንሲንግ ነው። ልክ አሁን የሳፋሪኮም ኢትዮጵያን ሸር ገዝቶ መግባት ማለት ነው። ስለዚህ ይሄኛው በኢኩዊቲ ፋይናንሲንግን ፕሩቭ ለማድረግ አንዱ የሚንቀሳቀስበት ነው። ስለዚህ ይሄኛውን ኢንቨስትመንታችን ስንመለከተው በከፍተኛ ደረጃ ለውጥ አምጥቷል። ማይኖሪቲ ሼር ሆልደሮች አሉ፣ እነ ቢአይአይ፣ አይኤፍሲ፣ ሲሚቱሞ እነዚህን ማይኖሪቲ ሼር ሆልደር ነው የምንላቸው። እነዚህ ማይኖሪቲ ሼር ሆልደሮች ባለን እንቅስቃሴና ያለው የሀገሪቱ ሁኔታ ማለትም ጂዲፒውን እንመልከተው ከ9 በላይ ሂዷል። ስለዚህ በጣም ሞቲቬትድ ሆነዋል። ተጨማሪ ኢንቨስት ለማድረግም ሬዲ ናቸው። ስለዚህ የኛ ከኤፍዲአይ ጋር ስንመለከተው የፎሪን ዳይሬክት ኢንቨስትመንት ስንመለከት በሀገሪቱ ውስጥ እንደ ምሳሌ ወይ ደግሞ ሊትመስ ቴስት ነው ብዬ የማስቀምጠው እሱ ነው። በየኤምባሲው ሂደን በየሀገሩ ሂደን ከምንቀሳቀስ ይልቅ እዚህ ሳፋሪኮም ሰክሰስፉል መሆኑ ብቻ በማሳየት ብዙ ኤፍዲአይዎችን አትራክት ማድረግ እንችላለን። ስለዚህ እንደ ምሳሌ ተደርጎ በተለይ ኢንቨስት ኢን ኢትዮጵያ ሌሎችም ላይ ቀርበን ሲዋችንም እኛም ቀርበን ያለን ሰክሰስ ስቶሪ ለመላው ዓለም እናጋራለን። ያንን አይተው ነው መጥተው አዳዲስ ኢንቨስተሮችን ከውጭ ከማምጣት የመጡት ምን እየሰሩ ነው፣ በምን ሁኔታ ላይ ያዩ ነው የሚለውን እንደ ጥሩ ምሳሌ ሆኖ የሚቀመጠው ሳፋሪኮም ነው እና አይኤፍሲም እና ቢአይአይም ሌሎቻቸውም በጣም ሞቲቬትድ ሆነዋል። እድገታችንን ጥሩ ነው። የሚቀጥለው ዓመት ላይ ደግሞ በትርፍ ነው የምንገናኘው ማለት ነው። ኤፌክስ ኖርማል ነው። የብር የመግዛት አቅሙ እየደከመ በሄደ ቁጥር ሊመጣ የሚችለው ኢምፓክቶች አሉ። እሱ ካልኩሌት አድርገን ነው የምናስቀምጠው። ከሎሳችን ጋር አብሮት ካልኩሌት ይደረጋል። የዲቫሉዌሽን ባንለውም በፍሎቲንጉ ምክንያት የሚመጣውም ለውጦች ከኪሳራችን ውስጥ ሊያፋጥነው ይችላል ወይም ደግሞ ከፍ ሊያደርገው ይችላል። የብር የመግዛት አቅም እየቀነሰ በሄደ ቁጥር ማለት ነው። ስለዚህ ፋይናንሻል ስቴትመንታችን ላይ ኢምፕሊኬሽን አለው። ያ ግን ካልኩሌት ተደርጎ ኢንካም ስቴትመንታችን ላይ እናስገባዋለን። የትርፍ ኪሳራ ስሌቱንም እሱ መሰረት አድርጎ ነው። ሎስ ቢኮዝ ኦፍ ፎሬክስ ብለን ሪፖርት እናደርገዋለን። በፎሬክስ ምክንያት የመጣ ኪሳራ ወረቀት ላይ የምታያቸው ሎሶች። ስለዚህ ካልኩሌት ይደረጋሉ እነሱ። አሁን ቅድም እንዳየኸው 2 ሬጉላቶሪዎች አሉ። አንደኛው ኢሲኤ ነው፣ የኢትዮጵያ ኮሚኒኬሽን ኦቶሪቲ የምንለው ነው። የኮሚኒኬሽን ኦቶሪቲ አንዱ ስራው ምንድነው?
ፕራይስን ሬጉሌት ማድረግ ብቻም ሳይሆን ማርኬቱን ሜንቴን ማድረግ አለ። ማንም ነጋዴ ትርፍ ካላገኘ ሊንቀሳቀስ አይችልም። ስለዚህ ይህን በተመለከተ ካልኩሌት ተደርጓል፣ ጥናት ተደርጓል። በኢሲኤ በኩል ምን ያህል ነው የቴሌኮም ካምፓኒ በኢትዮጵያ ውስጥ ለምሳሌ 1 ጂቢ ለመሸጥ ምን ያህል ኮስት እናደርጋለን። ለምሳሌ የምታያቸው ኢንፍራስትራክቸሮች በዶላር ነው ተገዝተው በውጭ ምንዛሬ ነው። ስለዚህ ያ ኮስት ስትራክቸሩ ካልኩሌት ተደርጎ በደቂቃ ይሄን ያክል ወይም ደግሞ በጂቢ ወር በሜጋባይት ይሄን ያክል ወጪ ቴሌኮሞቹ ሊያወጡ ይችላሉ። ስለዚህ በኢትዮጵያ ሕግም ደግሞ ከኮስት በታች መሸጥ አይቻልም። ከኮስት በታች ከሸጠው ተጨማሪ ኢንቨስትመንት ሊኖር አይችልም። ስለዚህ እሱ ማርኬት ሪፔር ተብሎ የመጀመሪያው ዙር የፕራይስ አጀስትመንት ተሰርቷል። በዛ አጀስትመንት ስቲል ብሬክ ኢቭን ወይም ደግሞ ኮስቱ የተቀመጠው ኮስት ላይ አልደረስም ገና። ስለዚህ ኤክስፔክት ይደረጋል አሁን ተጨማሪ የፕራይስ ለውጦች ሊኖሩ ይችላሉ። አሁን እንደዚህ የምናደርገው ይሄ ነገር ክሊርሊ ተቀምጦልናል ኮስታችን ይሄ እንደሆነ። ያንን ኮስት ግን እዛ ጋር ለመድረስ በሚል ደንበኞቻችን ላይ በአንድ ጊዜ ሁለቱም ኦፕሬተሮች መጫን አልፈለጉም። በሂደት ነው መደረግ የተፈለገው። ከተወሰነ ወራት በፊት የመጀመሪያው የፕራይስ አጀስትመንት ዌቭ ተደርጓል። እሱ ነበር። ሁለተኛ ሊመጣ ይችላል፣ ሶስተኛው ሊመጣ ይችላል። ስለዚህ ይሄ በምን ያህል ጊዜ ይሁን በ6 ወር ሊሆን ይችላል፣ በ12 ወር ሊሆን ይችላል፣ በ18 ወር ሊሆን ይችላል። ምክንያቱም ህብረተሰቡ ላይ ጫና መፍጠር የለበትም በሚል ሆልድ አድርገነዋል። ይሄ ራሳችን የህብረተሰቡን ሁኔታዎች እያየን የምንጨምርበትና የምናስተካክልበት ሂደት ነው የሚሆነው። ምናልባት የባለስልጣኑ ያስቀመጠው ታይም ፍሬም ኢሚዲየትሊ ነው የሚለው። ኢሚዲየትሊ ማለት ያ ደብዳቤ ከወጣበት ጊዜ ጀምሮ አስተካክላችሁ አስቀምጡ ነው። ነገር ግን በዛ መልኩ አይደለም አሁን መሄድ ነው። በእውነት የመጀመሪያው በተቀመጠበት በዛ ፕራይስ ልክ አጀስት አድርገን መሄድ ነበረብን ሁለታችን። ነገር ግን በፌዝ ቀስ እያልን እየጨመርን እንሄዳለን። ስለዚህ የታይም ፍሬም ከጠየቅሽኝ በኦቶሪቲው በኩል የተቀመጠው ኢሚዲየትሊ ነው የሚለው ገና። ምክንያቱም ደንበኞቻችን ላይ ከባድ ጫና ሊያመጣ ይችላል። በአንድ ጊዜ ያንን ሙሉ በሙሉ ኢትዮ ቴሌኮም ሆነ ሳፋሪኮም እንከተል ብንል ከፍተኛ የሆነ ጫና ያመጣል። ስለዚህ በወራቶች በተወሰነ ጊዜ ኢንተርቫል የምናየው ነው። አሁን የፐርቼዚንግ ፓወር ኦፍ ማኒ በከፍተኛ ደረጃ እየቀነሰ መጥቷል። ኑሮ ውድነቱ ሊኖር ይችላል። የተለያዩ ፕራይሶች እየጨመሩ ናቸው ያሉት። ስለዚህ እዛ ላይ በአንድ ጊዜ ፊውል ማድረግ አልፈለግንም። ምናልባት 6 ወር፣ 7 ወር፣ 8 ወር፣ አመት እየተጠበቀ አጀስት እየተደረገ ይሄዳል። ይሄ እንደ ማንኛውም አገሪቱ ውስጥ ኦፕሬት እንደሚያደርግ ቢዝነስ ነው የምንስተናገድ። የተለየ ፕሪቪሌጅ እንዲሰጠንም የጠየቅንበት ብዙ እንትን አይደለም። የመጡ እንትኖች አሉ፣ ታክስ የተቀመጡ አሉ። እነዛን ኢምፕሊመንት አድርጎ የተባለ በሙሉ ኢምፕሊመንት አድርገናል። ስለ ጥያቄ ያቀረብናቸው አሉ። እነዛ ጥያቄዎች በሂደት ላይ ነው ያሉት። ነገር ግን በአሁኑ ሰዓት ላይ ግን ሁሉም የተቀመጡት የታክስ ህጎችን ኢምፕሊመንት እያደረግን ነው። ያው የሳፋሪኮም ኢትዮጵያ በኤምፔሳ ላይ ያለው ያው ቋሚ የሆነ ስኬታማ መንገድ ላይ ሊያደርሰው የሚችል ጠንካራ ተወዳዳሪ እንዲሆን የሚያስችል የራሱ ስትራቴጂ ቀርጾ እየሄደ ነው ያለው። ያንን አሁን እንደምታየው በሳፋሪኮም በኤምፔሳ ላይ የተጠቃሚዎች ቁጥር ወደ 5.2 ሚሊዮን ደርሷል። ያ እንግዲህ የዛሬ ዓመት ጋር ከነበረው የ119 በመቶ እድገት ነው። ስለዚህ በዚህ እድገት አቅጣጫ ሄደ ማለት የሳፋሪኮም ኤምፔሳ ምርት ተጠቃሚነቱ እያደገና ተቀባይነቱም እየሄደ ከሆነ ይሄ ጥሩ ስኬት ነው ብለን ነው የምናየው። ያው ሎንግ ተርም ቢዝነስ ነው። ቅድም ሲኢኦችን እንደጠቀሱት ይሄ ረጅም ጊዜ እቅድ ነው፣ ጊዜ ይፈልጋል። እነዚህ ስራዎች እየተሰሩ ነው። ፔኔትሬሽኑ ግን ያው ቁጥሩ ቅድም ያሉት ቁጥሩ አይዋሽም። 119 በመቶ እድገት ማለት በዚህ ሁኔታ ከቀጠለ አሁን ዛሬ ያለን 5.2 ሚሊዮን ምናልባት የዛሬ ዓመት ስንገናኝ በዚህ ቁጥር ከሄደ ወደ 11 ሚሊዮን ይደርሳል ማለት ነው። ስለዚህ ይህንን ይዞ ሄደ ማለት በአጠቃላይ ተደራሽነቱን እየሰፋ ይሄዳል ማለት ነው። ሳፋሪኮም ኢትዮጵያ እስካሁን ድረስ ብዙ የፋይናንሻል ቻሌንጆችን ገበያውም ላይ ያሉትን ነገሮች ተቋቁሞ ነው እዚህ የደረሰው። ታውቃላችሁ የዛሬ 2 ዓመት ገደማ የውጭ ምንዛሪ አጀስትመንት ተደርጎ ነበረ። የውጭ ምንዛሪ አጀስትመንት በሚደረግ ጊዜ ያ የመጥቶ የነበረው $3 ቢሊዮን የሚሆነው ኢንቨስትመንት በአዲሱ ኤክስቼንጅ ሬት ሲሆን ያ የበለጠ ወጪውን ወይም ደግሞ ኪሳራውን ያሰፋዋል ማለት ነው። ስለዚህ አሁን እየመጣንበት ያለነው መንገድ እንደው ከሆነ የዛሬ ዓመት ከመገናኘታችን በፊት ወደ ትርፋማነት የመቅረብ መንገድ ላይ ነው ያለነው ብዬ ነው የምገምተው። ቅድም እንግዲህ ሲኢኦችን ለማስረዳትም የሞከሩት ያው በጣም ቴክኒካል የሆነ ስራው ቢሆንም
ምንድነው ትልቁ ነገር ያው የኢትዮጵያ ቴሌኮሙኒኬሽን ኦቶሪቲው የሬጉሌተሪ ኦርጋኑ ዋጋው ምን መሆን አለበት የሚለውን የመተንበይና ይሄ ለሚቀጥሉት የኢትዮጵያ የ2030 የዲጂታል ስትራቴጂ አቅጣጫ ውስጥ የሚያስፈልገው ኢንቨስትመንት ከሆነ ቦታ ገንዘቡ መምጣት አለበት። ያ ገንዘብ ሊመጣ የሚችለው ከተጠቃሚዎች ነው። ያው ተጠቃሚዎች ደግሞ እስካሁን ድረስ አዲስም ስለሆነ በማያዋጣ ዋጋ ወይም በኪሳራ ነው አገልግሎቱ እየቀረበ ያለው ማለት ነው። ሳፋሪኮም ኢትዮጵያ ሎስ ያደረገው ለሌላ ሳይሆን ማለት ነው ዋጋው በጣም ዝቅተኛ ስለነበረ ብቻ ነው እንጂ ይሄ ምንድነው እሱ ኢትዮጵያ ውስጥ ያለው የመገልገያ ዋጋ አነስተኛ ነው ወይም ዝቅተኛ ነው ስንል ተጠቃሚው የሚገባውን ኢንተርናሽናል እዚህ ላይ የወጡትን የቴክኖሎጂ ዋጋዎች፣ የሪሶርሶች ዋጋዎች፣ የስታፉን እና ሌሎች የካፒታል ኤክስፔንዲቸሮች የታወሮቹን አሁን እነዚህ ቅድም የተጠቀሱ 3500 ታወሮች ወጪውን ሰምታቸዋል። ኢቭን ለኢትዮ ቴል የሚከፈለው በጣም ብዙ ገንዘብ ነው። እነዚህን ሁሉ ወጪዎች ከየት ነው የሚከፈሉት? ያው ከገቢው ነው የሚከፈሉት። ገቢውን ደግሞ የሚያመጣው ማለት ተጠቃሚው ነው። ስለዚህ ቅድም ባለው በኔት ስኮር በኤንፒኤስ የመጡት ተጠቃሚዎች ከ70% በላይ ኤንፒኤስ ላይ ያሉት ተጠቃሚዎች ይህንን ነገር እየመረጡት ነው ማለት ነው። ይሄ የሚያሳየው ምንድነው? ዋጋው በመጀመሪያ ደረጃ ሬጉሌተሩ በዝቅተኛ ወይም ደግሞ በኪሳራ እንዳይሸጥ ሬጉሌት የተደረገ ስፔስ ነው ይሄ ራሱ ማለት ነው። ስለዚህ እኛ ብንፈልግም ማለት ነው አንደኛ ማንም ድርጅት ስኬታማ ለመሆን በኪሳራ መሸጥ አይገባውም፣ አትራፊ መሆን አለበት። ቢኮዝ ተጨማሪ የሆኑ የካፒታል ኤክስፔንዲቸሮች ከፊት ይጠብቁታል። በሁለተኛ ደረጃ ሬጉሌተሩም በኪሳራ አንድ ስራ እንዲሰራም አይፈልግም ወይም ፕሮሞት አያደርግም ማለት ነው። ሰው በአጠቃላይ የኑሮ ውድነቱን ባማከለ ወርዱ እስካሁን ድረስ በጣም ከፍተኛ የሆነውን ኪሳራ ተሸክሞ ነው የቆየ ነው። ከዚህ በኋላም ያው በተቻለ መጠን ደንበኛውንና አብዛኛውን ተጠቃሚ የሆነውን የኢትዮጵያ ህብረተሰብ አካል ያን ያገናዘበ ነው የሚሆነው እንጂ በአዋጭነት ደረጃ መጨመር ቢሆን ኖሮ ከዚህም በ100% ከዛም በላይ ይጨመር ነበር። እሱ አይደለም። አብዛኛውን ወጪ ኪሳራ እየተሸከምን ያለ ነው አሁንም ኦፕሬተሮችን ማለት ነው።